ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ተገናኝተናል። ሰላም ለእናንተ ይሁን። ዓለማችን እንግዲህ አሁንም የሚሰሙ ወቅታዊ ክስተቶች ንቁ እንድንሆን እንደገና ደግሞ ለዝግጅት እንዲመቸን አመቺ ናቸውና እንግዲህ ይህን መረጃ ደግሞ አደራጅቶ ይዞልን የመጣው እንዲሁም ደግሞ የማንቂያ ደወል ሊደውልልን መስመር ላይ ተገኘልን ፓስተር አለማየሁ ነሙ ይጠባበቀን ይገኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮች እንግዲህ እያስደመጥናችሁ ያሉት መረጃዎች የኢየሱስ ክርስቶስን ዳግም መምጣትን በከፍተኛ ደረጃ የሚጠቁሙ መረጃዎች ናቸውና ቀደም ሲል እንግዲህ ከዛሬ 3000 ዓመት በፊት እንዲሁም ደግሞ የዛሬ 2000 ዓመት ራሱ ጌታ ኢየሱስ ክርስቶስን ጨምሮ ሐዋርያቶች ጨምሮ የነገሩን የማስጠንቀቂያ የትንቢታዊ ቃል ፍጻሜን በዓይናችን እያየን እንገኛለን። እንግዲህ የምንሰማቸው መረጃዎች በሙሉ ይህንን የሚጠቁሙ ስለሆነ በዚህ መልኩ ፓስተር ይዞልን የመጣውን መረጃ እንድትሰሙ እንግዲህ እናበረታታለን። መስመር ላይ ፓስተር አለማየሁ መረጃውን ሊያቀብለን ተገኝቷል። ሰላምታ ከተለዋወጥን በኋላ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸው? ይልቃል እግዚአብሔር የተመሰገነ ይሁን። ቀን ላይ በጣም ጠንከር ብለ መልእክት አስተላልፈ ነበረ ለቤተ ክርስቲያንም ለሕዝበ ክርስቲያኑም እንደገና ደግሞ አማኝ ላልሆነው ማህበረሰብ በጣም ጠቃሚ የሆነ ምክር ሐሳብ የያዘ መልእክት አስተላልፈ ነበር። እንዲሁም የማሳሰቢያም መልእክትም ጭምር ማለት ነው። አሁን ደግሞ እስኪ በሌላ መረጃ መታልና ምን ይሆን ይዘህልን የመጣው? እንግዲህ ምንድነው መሰለ ወንድም ይልቃል፣ ይሄ ጦርነት አድማሱን እያሰፋና አስፈሪ እየሆነ መጥቷል። በተለይም ያስከተለው በመካከለኛው ምስራቅ ላይ ያስከተለው ውድመት ከእስራኤል እስከ ኢራን፣ ሊባኖን፣ መካከለኛው ምስራቅ እንዳለ ሳውዲ፣ ኩዌት፣ ባህሬን፣ የተባበሩት አረብ ኤሚሬት እና ኦማን እነዚህ የመሳሰሉት ገልፍ ሀገሮች ላይ የኢኮኖሚ መሰረተ ልማቶች ውድመትን እያስከተለ ነው ያለው። በዓለም ላይ ደግሞ ከፍተኛ የኢኮኖሚ ቀውስ እያመጣ ነው ያለው። አሁን በየቦታው በየስፍራው የዓለም ታላላቅ ምሁራኖች፣ የፖለቲካ ሰዎች፣ መሪዎች ዲስከስ እያደረጉበትና በእርግጥ እነሱም የተጨነቁበት ጉዳይ ናቸው ያሉት። ጦርነቱ በአጭር ጊዜ የማይቆም ከሆነ ከዚህ የባሰ ከፍተኛ ቀውስ ሊያስከትል ይችላል የሚል ፍርሃት እየመጣ ነው ያለው። ይህንን እንግዲህ ተከትሎ ምንድነው ሊሆን የሚችለው የሚለውን ነገር ጦርነቱስ ምን ይመስላል፣ የኢራንስ ከጀርባ ያለው ጥንካሬ ያን ጥንካሬ ምንጩ ምንድነው የሚለውን ነገር ዛሬ ምሽት ላይ እንድናይ ፈልጌ ነው። ምክንያቱም ይሄ ጦርነት አሁን በሚገርመው ሁኔታ አንድ መረጃ አግኝቼ ነበረ። ይሄው ምንድነው ሰሜን ኮሪያ የሚገርምህ ከጦርነቱ ጀርባ መኖሯን ነው። የሰሜን ኮሪያ ከጦርነቱ ጀርባ መኖሯ በጣም አስፈሪና አስጊ እየሆነ መጥቷል። እንዴት ነው ሰሜን ኮሪያ በዚህ ጦርነት ጀርባ ያለችው የሚለውን ነገር ስናይ የሰሜን ኮሪያ በሚሳኤልና በተለይም የሚሳኤል ምርቶቿን በማቀበል ላይ ነው ያለችው፣ በማጓጓዝ ላይ ነው ያለችው። በሚስጥራዊ ባላቸው ግንኙነት በእርግጥ ቀደም ሲልም ወዳጃሞች አገር ናቸው፣ በብዙ ነገር ይገናኛሉ። ነገር ግን አሁን ላይ ከፍተኛ የሆኑ ቦሊስቲክ ሚሳኤሎችን እያቀረበችላቸው ያለችው ሰሜን ኮሪያ እንደሆነች ታውቋል። ይህንን
የአሜሪካው ፎክስ ኒውስ እና ዘግቦታል። ፎክስ ኒውስ ሲዘግብ በጣም ብዙ ሚሳኤሎች ባሊስቲክ ሚሳኤሎችን እና እንደዚሁም ደግሞ ሌሎች ወታደራዊ ድጋፎችን በሚስጥራዊ መንገድ ለሰሜን ለኢራን እያቀረበች ነው የሚል ነገር አንስቷል። እሱ ብቻ ሳይሆንም እስራኤል ፖስትም እነዚህን ነገሮች በትክክለኛ መረጃ የተረጋገጡ እንደሆኑና በተለይ አሁን ላይ እየተተኮሱ ያሉት ሚሳኤሎች ኢራን ሰራሽ ብቻ ሳይሆኑ ኮሪያ ሰራሽም ጭምር እንደሆኑ ተመልክቷል። እንግዲህ ሰሜን ኮሪያ ጦርነቱን በዚህ መልክ የተቀላቀለች እንደሆነ አሳውቀዋል። ይሁን እንጂ የኮሪያው መሪ ኪም ጆንግ እስካሁን ድረስ በጦርነቱ ጉዳይ ምንም አላሉ። ምንም የተናገሩት ነገር የለም። ነገር ግን ብዙ የወታደራዊና የፖለቲካ ተንታኞች እንደሚናገሩት ከሆነ ይሄ ጦርነት ኢራን ተሸንፋ በአሜሪካና በእስራኤል ድል አድራጊነት የሚጠናቀቅ ከሆነ ቀጣይ ተረኛ እኔ ነኝ የሚል ስጋትና እንድምታ ውስጥ አለች። ስለዚህ ሳይቃጠል በቅጠል ሳይደርስ በሩቁ የሚለውን ቢል ተከትለው እየሰሩበት ነው፣ እያረጉት ነው ያለው የሚል ነገር ተነስቷል። በእርግጥ ይህንን ጦርነት እየደገፈች ያለችው ሰሜን ኮሪያ ብቻ ነች ወይ ስትል አይደለች። እኛ የዛሬ የምታስታውስ ከሆነ ይሄ ጦርነት የሚነሳ ከሆነ ከባድ ጥፋት ያመጣል። እውነት ነው ያመጣል። ከዛ በኋላ እንደውም የ12 ቀን ጦርነት ተነሳ። 12 ቀን በኋላ ጦርነቱ ቆመ። ለምንድን ነው ያልነው? እነዚህ 4 አገሮች የወታደራዊና የኢኮኖሚ ሁለንተናዊ ትብብርነት አላቸው። ይሄ ብቻ ሳይሆን መጽሐፍ ቅዱስ በሕዝቅኤል መጽሐፍ ላይ እንደሚናገረው ከምስራቅና ከሰሜን የሚመጡ እስራኤልን የሚከቡ አገሮች ውስጥ እነዚህ አገሮች የተካተቱ ናቸው እና ስለዚህ አሁን የብዙዎች ወታደራዊ ግምታቸው ምንድን ነው ብለህ ብትለኝ ሩሲያ ኢላማን ብቻ በመጠቆም ሳይሆን ወታደራዊውንም እዝ ከጀርባ ሆና የአመራር ድጋፍ ሁሉ ታደርጋለች እየተባለ ነው። እንደው አያይዘ ፓስተር ትናንትና አንድ ዘገባ ዘግበን ነበረ። ያው እንደምትመጣበት ተስፋ አደርጋለሁ። ግን እንደው ከዚህ ጋርም ተያያዥ ስለሆነ እንግዲህ ኢራን እስካሁን ድረስ የአየር ክልሏን ማስጠበቅ እንዳልቻለች የታወቀ ነው። በተለይም ደግሞ ዋና አውራ መሪዋ መንፈሳዊ ሱፕሪም ሊደር የሚባሉትን አያቶላ እስኪገል ድረስ የእስራኤልና የአሜሪካን አውሮፕላኖች አየሯ ላይ እንደልባቸው እስኪፈነጩ ድረስ መከላከል ያልቻለች ሀገር እንዴት በድንገት ያውም በቴክኖሎጂ የተራቀቀ ኤፍ-15 የአሜሪካን ወታደር ማነው የጦር አውሮፕላን እስከመጣል ድረስ የመድረሷ ሚስጥር ቢሃይንድ ዘ ሲን እንደሚሉት ማለት ነው ፈረንጆቹ። እና ይሄን ነገር ጨምረ ለአድማጮቻችን ትላንትና አጠናክረን እንመጣለንም ስላለን እንግዲህ እርግጠኛ ነኝ ይዘቱንም ይዘን እንደመጣ ይህንንም አስታከህ እንድታው እንግዲህ ምንድነው መሰለ ሌላኛውን እስቲ እናስከትላለን። አሁን አንተ ላልከው ነገር ምላሽ ልስጥ። ሩሲያን ያነሳሁልህ ለዛ ነው። አሁን ምንድነው ከዚህ በፊት የአሜሪካ ማነው የኢራን የአየር መከላከያ ስርዓት ያለው ኤስ-300 የሚባለው ነው። ኦልድ ነው የሚባል ነው። ጀቶቿም ኦልድ ናቸው በአብዛኛዎቹ የአሜሪካን። አሁን ላይ ግን ኤስ-400 እና ኤስ-500 የሚባለውን ሳትታጠቅ አትቀርም የሚል አመኔታ አለ። ሩሲያ ሰራሹ ከምን የተነሳ ነው? አሁን ላይ ድሮኖችን የመምታት የማክሸፍ አውሮፕላኖችን የመምታት ሄሊኮፕተሮችን የመምታት ብቃቷን እያሳደገች ነው የመጣችው። እንግዲህ ሁለት አይነት እሳቤ ነው ያለው። አንደኛው እሳቤ ይህንን ቴክኖሎጂ ታጥቀዋለች፣ የሩሲያ ከፍተኛ ድጋፍ አላት፣
እነዚህ የሩሲያ ከፍተኛ ድጋፍ ይሄንን እርምጃ ለመውሰድ አስችሏታል የሚል ነው። ሁለተኛው እሳቤ ደግሞ ያለው ምንድነው? ኢራን አሁን ላይ ቀደም ሲል ያላት ነገር እየቆጠበችና ስትራቴጂክ ወደሚሆነው ውጊያ ገብታለች። ከመደዴ ውጊያ በጥናት በእቅድ የተመራ ውጊያ ውስጥ ስለገባች በኢላማ ኢፌክቲቭ ሆናለች የሚሉ ነገሮች አሉ። እኔ ግን የመጀመሪያውን ሐሳብ ነው የምጋራው። ለምሳሌ አሁን የሩሲያ ድጋፍ ቀላል ነው ማለት አይደለም። ለምሳሌ ድሮኖችን ለሩሲያ ትደግፍ ነበር። ሻሂድ ድሮኖች ከዩክሬን ጋር በነበረው ጦርነት ከፍተኛ እንደውም የድሮን አቅራቢ ማን ነበረች? ኢራን ነበረች። በኋላ ላይ ግን በቀን እስከ 1000 ድረስ ማምረት ቻለች ሩሲያ። እነዛኑ ድሮኖች ማለት አሻሽላ። አሁን ግን እነዛን ድሮኖች ለማን መስጠት ጀመረች? ለኢራን መስጠት ጀመረች። ሚሳኤሎችን መስጠት ጀምረዋል። የቻይና እጅግ የተራቀቀ የጦር መርከብ፣ የስለላ መርከብ የት ነው ያለው? ኢንዲያን ኦሽን ላይ ነው ያለው። እውነት ነው። የቻይናው ደግሞ መረጃዎችን ያቀብሏቸዋል። ለምሳሌ ከጥቂት ጊዜ ወዲህ እስራኤል ውስጥ የወደቁ ኢላማዎች በቀጥታ ኢላማቸውን ነው እያገኙ ያሉት። አረብ ሀገር ላይ የሚጣሉ ቦለስቲክ ሚሳይሎች በቀጥታ ኢላማቸውን እየመቱ ነው ያሉት። እና አሁን ጦርነቱ በአሜሪካ እስራኤል ኢራን ብቻ ሳይሆን የብዙዎች የሚሉትን በሩሲያ ቻይናና ኢራን ሰሜን ኮሪያ መካከል እየተደረገ ያለ ጦርነት ነው። ምክንያቱም ሁለት ነገር እናንሳ። የኢራን መሸነፍ የቻይናና የሩሲያ መሸነፍ ነው። የኢራን መሸነፍ የሰሜን ኮሪያ መሸነፍ ነው። እዚህ ላይ አሜሪካ የበላይነቱን አግኝታ አሸንፋ ቴህራንን የምትቆጣጠር ከሆነ የነዳጅ ሀብቷን የምትቆጣጠር ከሆነ ነገ ለእነዚህ ሀገሮች የማይቀር ነው። ስለዚህ ሌላው ቴክኖሎጂያቸውን ይሞክራሉ። ስለዚህ በተዘዋዋሪ ሩሲያና ቻይና ኢራንን ተገና አድርገው አሜሪካንን በተዘዋዋሪ እያጠቁ ነው እንደማለት ይቆጠራል። እውነት ነው፣ በተዘዋዋሪ እያጠቁ ነው። ምክንያቱም ከበስተጀርባቸው የጎራ ልዩነት እኮ አለ፣ የአይዲዮሎጂ ልዩነት አለ፣ ገብተዋል። የጥቅም ልዩነት አለ፣ የኢኮኖሚ የበላይነት የመሆን ልዩነት ፍላጎት አለ፣ ወታደራዊ የበላይ መሆን ፍላጎት አለ። በእነዚህ ሀገሮች ያለ ፍላጎት እውነት እዚህ ጦርነት ላይ አይገለጥም ወይ ብለህ ነው የምታስበው? እንዴ ምንም ጥያቄ የለውም እኮ ፓስተር። አሁን እኮ ይኸውልህ ቻይና ታይዋን ላይ ያላትን ኢንትረስት እናውቃለን፣ እና በአሜሪካን ምክንያት ነው ተስተጓጎለው እንዳትይዝ ማለት ነው። ስለዚህ አሁን ነገ ከነገ ወዲያ የአሜሪካንን አቅም ከፈተሸች ድፍረቱ ይኖራታል ማለት ነው። እና በዚህ መልኩ የአሜሪካንን ቴክኖሎጂ እየተገዳደሩ ነው እንደማለትም ይቆጠራል ማለት ነው። አሁን እንግዲህ ምንድነው መሰለህ እንደው በነገው ዕለት ይዘነው እንመጣለን ይሆናል አይሆንም የሚለውን በሁለቱ ሀገሮች መካከል ያለ ምልልስ አለ በኢራንና በአሜሪካ መካከል። እሱም በነገው ዕለት አጠናቅረን ይዘን እንመጣለን። ነገር ግን አሁን ላይ ከዚህ ይሄ ጦርነት አድማሱን በጣም እያሰፋ ከመምጣቱን ባሻገር በተለይ በመካከለኛው ምስራቅ ያለው ጦርነት የሊባኖሱ ደግሞ እየከፋ መጥቷል። በጣም እየከፋ መጥቷል። በሂዝቦላ በቤይሩት ላይ የሚደረገው ድብደባና የእግረኛም የምንም ጦርነቶች አሉ። ብዙ ዓለም ትኩረት አልሰጠውም ያንን ጦርነት። ለምንድነው ትኩረት ያልሰጠው ብላይ ብትጠይቀኝ ሁለት ነገር ነው። እዛ ጋር ሰርጥ የለም፣ የተዘጋ ሰርጥ የለም። የተዘጋ ሰርጥ ስለሌለ ምንድነው አንድ አባባል አለ፣ በትልልቅ ጦርነት ውስጥ ትንንሽ ውጊያዎች አሉ ይባላል። ትንንሽ ውጊያዎች አሉ እና ይሄ ሽፋን ይሸፍናቸዋል፣ የኛም ሚዲያው ይሸፍናቸዋል። እና ሌላም ሮሮ አለ። እሱን በሌላ ጊዜ እንደምታመጣ አሜሪካ ዜጎቿን በአስቸኳይ ሊባኖስን ለቀው እንዲወጡ አዘዋል። መካከለኛው ምስራቅ ላይ ያለው የጸጥታ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን ተከትሎ የአሜሪካ መንግስት በሊባኖስ የሚገኙ ዜጎችን ያለምንም መዘግየት እና መዘናጋት
አገሪቱን ለቀው እንዲወጡ ጥብቅ ማስጠንቀቂያ አስተላልፏል። በቤይሩት የሚገኘው ኤምባሲ የጸጥታ ሁኔታ ሊተነበይ የማይችል መሆኑን የገለጸ ሲሆን በተለይም ደግሞ በደቡብ ሊባኖስ በሶሪያ ድንበር አቅራቢያ በቤይሩት ዳርቻዎች የሚገኙ አሜሪካውያን አካባቢያቸውን በአስቸኳይ እንዲለቁ አሳስበዋል። ይህ ውሳኔ የተላለፈው የአሜሪካ የጦር አውሮፕላን በኢራን ግዛት ውስጥ ተመቶ መውደቁ ውጥረቱ እያየለ መምጣቱን ያመለከተ ስለሆነ ነው። እንግዲህ በሊባኖስ የተለየ አካባቢ አየር ድብደባ፣ የድሮን ሮኬት ጥቃቶች በተደጋጋሚ እየተሰሙ ሲሆኑ የእስራኤል መከላከያ ሰራዊት በቤይሩትና በቴሄራን ላይ አዲስ የጥቃት ማዕበል መጀመሩን አረጋግጧል። ስጋቱ ከሊባኖስ አልፎ ወደ ኢራቅ የተስፋፋ ነው እያለ ነው ያለው። እንግዲህ ይህንን እንግዲህ አሁን ስትመለከት እንዴት ነው የምትመለከተው መሰለህ? በጣም የሚገርም ነው። ጠቅላይ ሚኒስትር ኔታንያሁ ሊባኖስ ሙሉ ለሙሉ መቆጣጠር አለብን የሚል ስትራቴጂ እንድምታ ያለው ንግግር አውጥተዋል። በፊት ደቡብ ሊባኖስን ነው መቆጣጠር የፈለጉት፣ አሁን ግን ሙሉ ለሙሉ የመቆጣጠር አጀንዳ አላቸው። ምክንያቱም ሂዝቦላን ማጥፋት በሚል ነው። በእርግጥ ሂዝቦላ የተኛ ግሩፕ አይደለም፣ አልተኛላቸውም። ከፍተኛ የሆኑ እነዚህ አጫጭር ሮኬቶችን በመጠቀም ጥቃት እየፈጸመ ነው። ምድር ለምድር የሚሄዱ ለምን ከሳተላይትም ከአየር መከላከያ ውጪ ናቸው እነሱ። እንደዚህ ለምሳሌ በ100 ሜትር ከፍታ ላይ የሚሄድን ለምሳሌ አውሮፕላን ራሱ በሳተላይት ልታገኘው አትችልም። አንዳንድ ጊዜ የጦር ስትራቴጂው ምንድነው? ዝቅ ብለህ ስትበር ከሳተላይት ውጭ ነህ፣ ከራዳር ውጭ ነህ። ይቅርታ ከራዳር ውጭ ነህ። ሎኬሽንም እኮ ሊላክላቸው። አዎ ከራዳር ውጭ ስለሆነ ከራዳር ውጭ ሆነህ ነው የምትበረውና ያንን በረራ ከራዳር ውጭ በምትበርበት ሰዓት በቀላሉ ልትጋለጥ አትችልም። እና ከዚህ የተነሳ ከፍተኛ ጥቃት በተለይም እስራኤል እየደረሰባት ያለው ከሊባኖስ እንደሆነ እየታወቀ ነው። እና በሊባኖስ ያለው ስጋት እጅግ በጣም ከፍተኛ ዘግናኝ የሆነ ነው። ስደቶች፣ ሰብአዊ ቀውሱም እንደዛ ነው። ዓለም አቀፍ ማህበረሰብም እዚህ አሁን ራሱ በኢኮኖሚ ውጥረት ውስጥ ስላለ ምዕራባውያንም ለጦርነቱ ትኩረት አልሰጡም። በተለይ እንግዲህ ይሄ በእስራኤል አሁን የምታደርገው ዙሪያዋን የማስፋት ሁኔታ በቀጣይም ወደነ አባይ ወንዝ የሚሻገር ይመስላል። ሲናን ራሱ የማይቀር ጉዳይ ነው። ለምን አሁን ሐማስን ማዳከም ከፈለግ ሲናን ኮምፕሊትሊ መቆጣጠር አለ። ከሲዩዝ ቦይ ድረስ ያለውም መቆጣጠር ግዴታ ነው የሚሆነው። ምክንያቱም አንደኛው የመሳሪያ ምንጭ አቅጣጫ ያ ነው ተብሎ ስለሚታሰብ ብዙ ጊዜ ይህንን ጉዳይ ዘግበነዋል። ነገር ግን አሁን የጦርነቱ አካሄድና አስፈሪ ከመሆኑ የተነሳ አሜሪካውያኖች በዛ አካባቢ ጥቃት ሊፈጸምባቸው ስለሚችል በአስቸኳይ ነቅለው እንዲወጡ ነው። ሙሉ ለሙሉ ነው እንዲወጡ የተደረገው። ኤምባሲው ያለምንም ሁኔታ ነው ያለምንም መዘግየት በተገኘው ነገር ነው መውጣት። ለምን ነገ አየር እንትኑ ሊዘጋ ይችላል፣ ኤርፖርቱ ሊዘጋ ይችላል። ይሄ ሌላው ደግሞ ምንድነው መሰለ፣ ይሄ ጦርነት ወደ ኢራቅም እየተስፋፋ ነው። አድማሱን እያሰፋ ነው። እዛ ብቻ እኮ አይደለም፣ እኛ ስላልዘገብን እኮ የሚገርም የመን ላይ ማነው የመን አልኩኝ፣ ሶሪያ ላይ ከፍተኛ ውጊያ አለ። በጣም ከፍተኛ የሆነ ውጊያ አለ። በጣም ከፍተኛ የሆነ ውጊያ አለ። ይሄንን ውጊያ ማስቆም አልቻሉ። እምቷል ማስቆም አልቻሉ። የሐማስ ጋር አለ ግጭቱ። አሁን ግጭቱ አለ እና እዛሱ እንትን ብቻ አይደለም። ስለዚህ የነዚህ ይሄ ጦርነቱ ምናልባትም አሜሪካ እንኳን ከጦርነቱ ብትወጣ እና ጦርነቱን የሚያባብስ ነገሮች እየተጫሩ ነው ያሉት። ላንሳልህ ሃግሰን የአሜሪካ መከላከያ ሚኒስትር ጦርነቱን ሃይማኖታዊ ገጽ ለማስያዝ የሄዱበትን ርቀት ሚዲያዎች ሲተነትኑ ያስፈራል። እኛ መዝሙረ ዳዊትን ምናምን እኛ የጌታ ልጆች ነን እና የመጀመሪያ የተቃወሙት የኤክስንን ሐሳብ
የካቶሊክ ፖፕ ናቸው። እንደውም በቅርብ ዶናልድ ትራምፕን በስልክ ያናግራሉ ተብሎ ይጠበቃል። የአሜሪካ መከላከያ ሚኒስትር ጦርነቱን ሃይማኖታዊ ገጽ ለማስያዝ የሄዱበትን ርቀት ሚዲያዎች ሲተነትኑ ያስፈራል። እኛ መዝሙረ ዳዊትን ምናምን እኛ የጌታ ልጆች ነን እና የመጀመሪያ የተቃወሙት የኤክስንን ሐሳብ የካቶሊክ ፖፕ ናቸው። እንደውም በቅርብ ዶናልድ ትራምፕን በስልክ ያናግራሉ ተብሎ ይጠበቃል። ምንድን ነው ያለው? ይህን ጦርነት እንድናሸንፍ የክርስቲያኑ ማህበረሰብ እንደራሱ ጦርነት አድርጎ ይጸልይ፣ እንድናሸንፍ ነው፣ እንዲቆም አይደለም ያለው። እግዚአብሔር እኮ በማንም መሞት አይደሰትም። እውነት ነው። በማንም መጥፋት እግዚአብሔር አይደሰትም። እግዚአብሔር እንደዛ አይነት አምላክ አይደለም። በፍጹም ገብቶሃል? ክርስቶስ ለዓለም ሁሉ ነው የሞተው። ዮሐንስ 3:16 ዓለምን ሁሉ ወዶ አንድያ ልጁን አሳልፎ ሰጠን ነው የሚለው። ትክክል። ገብቶሃል? ዓለምን ሁሉ ወዶ ነው። በዚህም ጎራ በዛም ጎራ ያለውን ይወዳል እግዚአብሔር። ወንጌል እውነቱ ይህንን ነው። ስለዚህ ባላንስ ማድረግ ነበረባቸው ነው። ይህን ጦርነት የክርስቲያን ጦርነት አደረጉት። እንደው ይህንን ነጥብ ከሆነ 10 ሚሊዮን የሚበልጡ ክርስቲያኖች ኢራን ውስጥ አሉ። ምንም ጥያቄ የለውም። ይህን በተደጋጋሚ አንስተናል። ምንድን ነው መሰለ ወንድም ይልቃል፣ አሁን ላይ ያለው የዓለም አካሄድ ሁኔታ እጅግ አስፈሪ ነው እና እኔ እናንተ ከዚህ በፊት እንናገረው የነበረው ይሄ ነገር ወደ ጎራ ይሄዳል። ጎራ ሄዶ ወደ ለየለት ጦርነት ዓለምን ይዞ ይገባል የምንለው ነገር አሁን አስፈሪ እየሆነ መጥቷል። ይሄ አስፈሪ እየሆነ የመጣው ጦርነት ነገ ከነገ ወዲያ ምን ሊከሰት እንደሚችል ባናውቅም፣ ነገር ግን አንድ ነገር ማድረግ አለብን ብዬ አስባለሁ። እኛ በዚህ ምድር ላይ እግዚአብሔር ያስቀመጠን እንጀራና ወጥ ለመብላት ብቻ አይደለም። የሱ መልእክተኞች ነን፣ የሱ አምባሳደሮች ነን፣ የሱ ተወካዮች ነን። በግራም በቀኝም ስላለው ይገደናል። መድሎ በሌለበት ሁኔታ ይህ ጦርነት መፍትሄ እንዲያገኝ መጸለይ መቻል አለብን። በእርግጥ ደግሞ እንደ እግዚአብሔር ቃል ጊዜው ደርሶ ሰዓቱ ደርሶ ከሆነና የሚቀጥል ከሆነ ደግሞ በዚህ ውስጥ ቅዱሳንን እግዚአብሔር ፕሮቴክት እንዲያደርግና እስከ ምጽአቱ እንዲያሻግር ገብቷል። ፕሮቴክት አድርጎ እንዲያሻግር መጸለይ አለብን ለማለት ነው። ትክክል። ጌታ ይባርክ ወንድሜ፣ በጣም ወድሃለሁ። ተባረክልኝ። አመሰግናለሁ። እኔም ወድሃለሁ ፓስተር። እንግዲህ በጣም ትልቅ ነጥብ ነው ያነሳኸው። እግዚአብሔር አብስቶ ይባርክ። ቀን ላይም እንደዚሁ በጣም ጠንካራ መልእክት ነው ያስተላለፍከው። እንግዲህ ጆሮ ያለው ይስማ በሚለው እናልፍና ግን የሁልጊዜውን መልእክታችንን ደግሞ እናስተጋባለን። አዋጅ ነጋሪዎች እስከሆነን ድረስ አሁንም ቤተክርስቲያን በዚህ ጉዳይ ላይ አጥብቃ እንድታስብበት አሁንም አበክረን ማሳሰብ እንወዳለን። ውድ አድማጮቻችን እንግዲህ ለዛሬ ምሽት ይዘን የመጣነው መረጃና መልእክት ይህንን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት በሌላ መረጃና መልእክት ተመልሰን እንመጣለን። ስለ ሁሉም እግዚአብሔር እናመሰግናለን። እንግዲህ በቀኑም በምሽቱም እያጠናከረ መረጃዎችን ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነው። እኔም እንግዲህ ፕሮግራም በመምራት አብሬያችሁ ነበርኩኝ። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።